ጣጣ ውስጥ አትጀምረኝ። እንደውም ያገኘሁት ቦታ መልሼ እጥለዋለሁ። አይ ተረጋጋኝ ወንድም። እኔ ምንም ለማለት አልፈለኩም። የግድ ማወቅ ስላለብኝ ነው። ምን እየተፈጠረ ነው? ስለ ቶሚ ነው ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ የሆነበት ቀን የለም። የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝ። እንዴ? እንዴት? ቆሽ መጣሁ። እንግዳ ተከታታይ ድራማ እንግዲህ በክፍል 21 ላይ ማለት ነው ፓርት ላይ እየጠበቅ ነው እንገኛለን። በዛሬው ፓርት ላይ ግን እጅግ በጣም እየዘገዩ ነው። ያው በእርግጥ ሀረጎች በፊትም ሲያስለምዱን ነበር ማለት ነው። ምክንያቱም ካላቸው ቪዲዮ በተደጋጋሚ ተልተሉ ይለቃሉ፣ ከሌላቸው ደግሞ የተሰራ ከሌለ ደግሞ እንደዚሁ ዝም ይሉናል ማለት ነው። ስለዚህ ስላልጨረሱ ስላልሰሩ ነው እንግዲህ ያው ሀሳብ ሰጥተው ነበር በቲክቶክ ማለት ነው። እንደጨረስነ ወደ እናንተ የምናቀርብ ይሆናል። ስለዚህ ታገሱን እንለቃለን የሚል ነገር ነው እንግዲህ እየሰጡት ማለት ነው። እጅግ በጣም የሚያጓጓ ፓርት ላይ ነው ያለው። ምክንያቱም ቶሚ ስለ ወይዘሮ ሄለን የሚያውቅበት ጉዳይ ነው ማለት ነው። ወይዘሮ ሄለን እንግዲህ በጣም ብዙ የተደበቁ ነገሮች አሏት። በቶም ዘንድ ደግሞ እጅግ በጣም ጥሩ ሴትና ደግ ሴት በመምሰል ነው እንግዲህ እሱን የምቀርበው ማለት ነው። እያንዳንዱ ነገር አሁን ኑኑ ላይ በደረሰባት ጉዳይ ይብን እንኳን ማለት ነው በሽታ በያዛት በኑኑ ጉዳይ ራሱ በጣም ያዘነችና እጅግ በጣም ትሁት መስላ ነው የምትታየው። ስታዝን ስታለቅስ በሷ እድሜ እንዲሁም በልጅነቷ እንደዚህ መሆኗ እጅግ በጣም ያሳዝነኛል እያለች ለቶም እየነገረች እንደሆነ እንግዲህ ሁላችንም ያየነው ጉዳይ ነው ማለት ነው። አሁን ላይ እንግዲህ የቶም ልጅ መጥቷል። እንግዲህ ኑኑን እጅግ በጣም ይወዳታል፣ ያፈቅራታል ከልጅነቱ ጀምሮ ማለት ነው። ስለዚህ ስለመታገቷም ስለሰማ በምን ምክንያት ነው የታገሽው? ምን አድርገውሽ ነው የሚልም ጥያቄዎች ኑኑን እየጠየቃት ነበር። ምክንያቱም አዶናይ ስለ ኑኑ መታገት እንዲሁም ደግሞ ስለ አባቱ የሆነ መረጃ አግኝቻለሁ በማለት እንግዲህ ስለ መረጃውም ሲነግረው ነበረ ማለት ነው። ምክንያቱም ኑኑ የታገተችበት መኪናና አባቴ ከዚህ በፊት ከስራ ቦታ ወደ ቤት ሲመጣ ተመሳሳይ መኪና ነው እና እሱ ለየት ያለ ለኔ በጣም መረጃ ነው የሚለውን ነገር እዟል። እንዲሁም ደግሞ ላጎቱ ማለት ነው ለናሆም ለመንገር ተዘጋጅቷል ማለት ነው። እና አሁን ላይ ግን ቶም የሆነ ችግር ገጥሞታል። እሱ ምንድን ነው? መሲ ሁሉን ነገር ነግረዋለች። የነገረችበት ምክንያት ደግሞ መሲ አሁን ላይ እጅግ በጣም እንትን ብላለች። ምክንያቱም ወይዘሮ ሄለን አስፈራርታታለች ማለት ነው። ሊሞሪውን አግኝቼዋለሁኝ፣ አንቺ መቼም ማስታወስ ሲጀመር ማስታወስ ትችያለሽ፣ አላስታውስም ያልሽው አውቀሽ እየተጫወትሽብኝ ነው እንጂ ሁሉን ነገር በደንብ ነው የምታስታውሽው በማለት እንግዲህ በዚህ ምክንያት ስጠረጥራት ነበር። ሊሞሪውን ካገኘች በኋላ ደግሞ እውነቱን ወይዘሮ ሄለን አውቃለች ማለት ነው። እና ውጪ እፈልግሻለሁ፣ ከቤት ውስጥ መጥቼ ሌላ ችግር ከሚፈጠር አሁን ውጪ፣ ሁሉን ነገር አውቃለሁኝ። የረሳሽ መስሎሽ ነው አይደለም? ምንም የረሳሽው ነገር የለም፣ ሁሉን ነገር ታስታውሻለሽ። በእኔ ላይ ነው ወይ የምትጫወችብኝ? በማለት እንግዲህ እያለቻት ነበረ። ተልተሎ ብላ መሲ ማለት ነው ማስተላለፍና መናገር የፈለገችውን ነገር ለቶም ሁሉን ነገር ጽፋ አስቀምጣለታለች ማለት ነው። ስለዚህ ቶም እንግዲህ ይህን ነገር ባየ ሰዓት ነበር እጅግ በጣም የተረበሸው። እንዲሁም ደግሞ ራሱን ስቶ ለመውደቅ የቻለው ስልኩንም ሌላ ሰው እስከሚያነሰውና እስከሚመልስ ድረስ የገጠመው ማለት ነው። እና
ያው ግን ነገሮቹን ከሰማ በኋላ ግን ናሆምን ወደ ቤት መምጣት አለብህ፣ በጣም እጅግ ከባድ ችግሮች ተፈጥረዋል፣ ስለዚህ መገናኘት አለብን፣ ማውራት አለብን ብሎት ነበረ እንግዲህ ናሆም ወደ ቤት እንዲመጣ እየተደረገው ማለት ነው። ግን ናሆም ከቤት መጥቶ እየጠበቀው ስልክ እየደወለለት በነበረ ሰዓት ደግሞ ያው ቶም ችግር ገጥሞታል ማለት ነው። እና ቦታው ድረስ እመጣለሁ ጠብቀኝ እያለው ነበረ። ሲቀጥል ደግሞ እንደዚሁ ወይዘሮ ሄለን መሲን እያስጨነቀቻት ነበረ። እንዴት ይህን ነገር ሁሉ ያደረግሽው ወይንም ደግሞ እየተናገርሽው አንቺ ነሽ ብላ እያፋጠጠቻት ነው። ሲቀጥል ደግሞ መሲ ያው ታገኘዋለች ቴዲን ማለት ነው። ቴዲ እጅግ በጣም ይወዳታል፣ ያፈቅራታል። በነገራችን ላይ ከዚህ በፊት ማለት ነው ከቤት በመጣ ሰዓት እጅግ በጣም በስስትና በፍርሃት ነው የሚያያት ማለት ነው። ቪዲዮውን ዞር ብላችሁ ካያችሁት ማለት ነው እኔ በጣም እንትን አይቼዋለሁ የሆነ ሰዓት ያው ቴዲ ከቤት በመጣ ሰዓት እንዲሁም ደግሞ መሲንና የመሲን ጓደኛ በተለይ ደግሞ ከመሲ ጋር እጅግ በጣም ትኩረት እያደረገ በመፍራት ደረጃ እሷን እያያትና እየተከታተላት ነበረ። ያ ማለት ስለሚወዳት ስለሚያፈቅራት ነው። ስለዚህ መሲ የምታገኘው ወይንም ደግሞ በስልክ ለረዥም ሰዓት ስታወራ የነበረችው ቴዲን ነው ማለት ነው። ስለዚህ መሲና ቴዲ የሚገናኙበት ቶም ደግሞ ስለ ወይዘሮ ሄለን ክፋት እንዲሁም ደግሞ ናሆም የሚያውቁበት ጉዳይ ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልን። እንግዲህ በጉጉት ሁላችንም የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።